ጎናጸፊያ ይወድቅበታል። አሜን። ያመናችሁ ግን አትመስሉም። አይገርምም? ሃሌሉያ በሉ ባካችሁ። ሃሌሉያ። እሺ የእግዚአብሔርን ቃል እንማራለን ጥቂት። ከዛ በኋላ ዛሬ በቃ የጸሎትና የመረስረስ ጊዜ ነው። ኢየሱስ ጌታ ነው። ውስጣችሁ እየተንተከተከ እንድትሰሙኝ ነው የምፈልገው። ኢየሱስ ጌታ ነው። የእግዚአብሔር ቃል ሲናገር እግዚአብሔር እንደዚህ ያለ ኤሳውን ጠላሁት፣ ያዕቆብን ግን ምን አደረግኩ አለ? ወደድኩት አለ። የሚገርማችሁ ኤሳው ለቤተሰቦቹ የሚታዘዝ የበኩር ልጅ አወላለዱ ራሱ መብት ያለው ሰው ነው። ስለዚህ እግዚአብሔር ሲጠራ ምን ተብሎ መጠራት አለበት? የአብርሃም አምላክ፣ የይስሐቅ አምላክ፣ የኤሳው አምላክ ነው መሆን ያለበት። ግን አንድ ረሃብተኛ አለ፣ ያዕቆብ ይባላል። እግዚአብሔር ሆይ አለ፣ እኔ በጣም ረሃብ አለብኝ፣ ይሄንን በኩርና ወስደዋለሁ አለ፣ በኃይል ነጥቄ የራሴ ያደርገዋለሁ አለ። ኧረ አሜን የሚል የለም ወይ? ዛሬ ይሆንላችሁ ያዕቆቦች ተናጥቀው የሚወስዱበት ቀን ነው። ከዛ በኋላ ኤሳው ርቦት በመጣ ጊዜ የምስር ወጥ ሰራና አፍንጫው ላይ ያሳለፈበት። ርቦታል ሰውየው። እባክህ ይህንን ወጥ ስጠኝ ልብላ ሲለው በኩርናን ከሰጠኸኝ እሰጥሃለሁ አለው። ኧረ እኔ በኩርና ምንድን ነው ውሰደው አለ። አልገባው። ያዕቆብ ግን ገብቶታል። ከዛ ምግቡን በላ። እንደገና ወደ አባቱ ሄደና አርዶ አበላውና ማን ሲለው ኤሳው ነኝ አለ። የኤሳውን በረከት ሁሉ ለቀቀበት። አሜን የሚል ሰው የለም ወይ? ከዛ በኋላ እናቱን ሄዶ ሲያማክር ጥፋ፣ ወንድምህ ይገላል፣ ጠፋ። በረከቱን ይዞ መንገድ ላይ የሄደ እያለ ደከመውና ድንጋይ ተንተርሶ ተኝቶ ሰማያት ተከፍተው መላእክቶች በመሰላል ላይ ሲወጡና ሲወርዱ አየ። አሜን 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 አሜን። ሲነቃ እንደዚህ አለ፣ እጅናት አለ እግዚአብሔር በዚህ ነበር፣ እኔ ግን አላወቅኩም አለ። ኧረ አሜን በሉ ባካችሁ። ከዛ በኋላ ወደ ላባ ቤት ሄደና 14 ዓመቱን ፈጀ። ራሔልን አገባለሁ ብሎ በጎች እየጠበቀ 14 ዓመት ራሔልና ሊያን አገብቶ ልጆች ወልደው ብዙ በጎችና ከብቶችን ይዞ ከዛ በኋላ ወንዝ ካሻገራቸው በኋላ ከ14 ዓመት በፊት እግዚአብሔር ከሰማይ ወርዶ እሱ አልገባውም ነበር። ከዛ እንደዚህ አለ፣ ጌታ ሆይ እኔ